ዳጣና ናታን ተሞሸሩ። ዳጣ በጣም ደስ ብሏታል። አቶ ደረጀም የዳጣ ትክክለኛ አባቷ እንደሆነም አውቃለች። ዳጣ አባቷን አውቃለች። አባቷን አውቃ እናቷን እየፈለገች ነበረ። ሰላም እናቷ እንደሆነችም አውቃለች። ሰላም እዚህ ጋር በጣም ተደስታለች። እንዲሁም እንግዲህ እዚህ ጋር ናታን እንደምታዩት በጣም ደስ ብሎታል ማለት ነው። ሁለቱም እንግዲህ አንድ ላይ ሆነዋል ማለት ነው። ተሞሽረዋል። ስለዚህ በጣም ደስ ይላል። በጣም ብዙ ፈተናና እንዲሁም መከራ ብታሳልፍም ቤተሰቦቿን አታ ግን ደግሞ በስተመጨረሻም ከሚወዳት ሰው ጋር አብራ በመኖሯ ደስተኛ ነች። ምክንያቱም ደግሞ እንግዲህ በገንዛ እህቷ ልትነጠቅ የነበረው ፍቅረኛዋን እንግዲህ አሁን ላይ ለናታን በጣም ብዙ ቦታ እንዳላትና እንዲሁም ደግሞ እንዲጣሉ በተለይ ከእህቷ ጋር እንግዲህ ናታን ስለምታፈቅረው ዳጣ ጋር እንዲጣሉ በጣም ብዙ ጥረት ስታደርግ ነበረ። ነገር ግን ደግሞ ናታን ደግሞ ዳጣን ነበር ያፈቅረው። ለዳጣ የሚሰጣት ቦታ በጣም አሪፍ ነበረ። አሁን ላይ እንደምታዩት እንግዲህ ዳጣና እንዲሁም ናታን ተሞሽረዋል በስተመጨረሻ። ደረጀ እንግዲህ የዳጣ ነገር በጣም ያሳስበውና በተኛበት በጣም እያሰበ እያለ ቆይ ምን ሆነ ነው ትለዋለች ወይዘሮ ማርታም። እንዲሁም የዳጣ ነገር በጣም እያሳሰበ ነው ብላም ስትል ቆይ ዳጣ ለምንድነው ስለ ዳጣ የምትጨናነቀው? ምን አገባንና ነው ቤተሰቦቿ ይጨናነቁ እንጂ ብላም ትመልሰልሃለች። እና ስለዚህ እኛ ይኸው ያዟታልን እኛ ጋር እየያዝናት ነው እኛ ጋር ነው ያለችው። ስለዚህ ደግሞ መጨናነቅ አያስፈልግም ብላም ትላለች። ናታንና ዳጣን መጣላትና እንዲሁም ከተጣሉም በኋላ ለራሷ ማድረግ የፈለገችው ዳጣን መንገድ ላይ ስታገኛት እንግዲህ የት ሂደሽ ነው እስካሁን ድረስ ፍቅረኛሽ ጋር ነበርሽ አይደለ ትላታለች ማለት ነው። ይኸው በውሸትሽ ናታን ተሸውጀዋለች ብላም ትላለች። እና ታዲያ የትም ልሆን ናታን ምን አገባው ብላም ዳጣ ትመልስላታለች ማለት ነው። አየህ ናታ እኔም ድሮም ነገር ነበረ ብላ ትለዋለች። አዎ እውነቷን ነው። ቆይ እኔ ምን ቤት ነኝና ነው እኔ ምን አገባኝ ብሎ ይመልስላታል። በጣም ሞገስ ጋር ሄዳ በቃ አሁን ላይ አባቴን ትክክለኛ አባቴን ካገኘውኝ እና ካመንኩኝ እደውልና ጋብዛለሁ። ይልቃውስ አባቴን እያልኩኝ እናቴን እየፈለኩኝ ደግሞ አባቴን የሚያገኙትን እንዳላጣው እያለች ለሞገስም ትነግረዋለች። ሞገስም በፍጹም ይህ ነገር አይፈጠርም አይዞሽ ዳጣዬ ብሎ ይላታል። ዳጣም እሺ በቃ ፈታ በል ብላ ጥለው ትሄዳለች። ስትሄድ ነበረ አንድ ላይ ያገኘቻቸው። ስታገኛቸው ግን ደግሞ እሷ ነገሯ እንደዚህ ስትመልስላት ኤቪ በጣም ትናደዳለች። እናም በቃ እሺ እውነት ግን አሁን ልጅ ሞገስ ደግሞ ባለትዳር ነው ደግሞ ምርጥ ጓደኛዬ ነው እሺ ብላ ትመልስላታለች። አዎ እንደሱ ብታደርጊ ይሻልሻል። አሁንም አልተሳካልሽም ወደፊትም ደግሞ አይሳካልሽም ብላም ትላታለች። ቆይ ምን እያልሽ ነው? ምን ሆነሽ ነው ኤቢ ግን ጤነኛ ነሽ እንዴ ብላም ትመልስልሃለች። እሺ አሁን የሆነ ቦታ አብረሽና አትሄጂም ብሎ ናታንም ይጠይቃታል። እሷም ደግሞ አይ አትሄድም በማለት ኤቪ በጣም ትበሳጫለች። እስኪ እንግዲህ እሷን ጠይቃት፣ ለማንኛውም በጣም አምሮባቸዋል ብላ ዳጣም ጥላቸው ትሄዳለች። ኤቪም በጣም ደስ ይላታል በጣም አምሮባቸዋል ስትላት። እናም ናታንም በጣም ይበሳጭና ኤቪን ጥሏትኝ እየሮጠ ይሄዳል። ኤቪ ግዴታ ናታንን ለአፈቅርሃለሁ እያለች በጣም ብዙ ነገር ብታደርግም ግን በጣም ትበሳጭና ቆይ ግን አንተ ምን ማለት ፈልገ ነው ከኔ ጋር ሆነ ሌላ ሴት የምታየው ብላ ናታንን ትገፈትረዋለች። ናታንም ለኤቪ ምንም አይነት መልስ ሳይሰጣትኝ ጥሏት ይሄዳል። ኤቪም በጣም ትናደዳለች። ኤቪ ግዴታ ናታንን ወደ ራሷ ለማድረግ የምታደርገው ጥረትና እንዲሁም ደግሞ ዳጣ ወደ እሱ እንዳትመጣ የምታደርገው ነገር ምንም ሊሳካለት አልቻለም። በተለይ ደግሞ ዳጣን ስታያት ኤቪ የምታደርገው ከናታን ጋር ያለው ነገር ናታንም ደግሞ እሷን ለማስቀናትና እንዲሁም ደግሞ ዳጣን ወደ ራሱ ለማምጣት የሚሞክረው ነገር ዳጣ ግን በፍጹም የምትቀና ሴትና እንዲሁም ደግሞ እንደዚህ አይነት ተንኮልና እንደዚህ እንደ ኤቪ መጥፎ ነገር የምታስብ ሴት አይደለችም። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰባችሁን ከልብ ደግሞ አመሰግነው። ወደ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ዳጣ ቀጣይ ክፍል ይዤላችሁ መጥቻለሁ። ዳጣ እንግዲህ ሁላችንም እንደምናውቀው ቤተሰቦቿን እየፈለገች ያለች ለ18 ዓመት ቤተሰቦቿን አታ ነገር ግን ደግሞ አባቷን አግኝታው ላይ እናቷን በመፈለግ ላይ ያለ እንዲሁም ደግሞ አባቷ በይፋ እንዲሁም አባቷ እንዳልሆነ ያልተናገረው አቶ ደረጀ ወይዘሮ ማርታ ትሰማብኛለች እና እንዲሁም ደግሞ ትዳሬ ይበተናል በማለት ዳጣን አሁን ላይ በጣም ጥያቄ ውስጥ ያስገባት። በተለይ ደግሞ የዲኤንኤ ምርመራ እየተደረገ ያለው ነገር ግን ዲኤንኤ ምርመራው ደግሞ ከማበጠሪያው ላይ ጸጉር የተወሰደው
ከሰላም እንደሆነም ይታወቃል ማለት ነው። እንግዲህ ዳጣ የሰላም ልጅ መሆኗም ታውቋል ማለት ነው። እንዲሁም ደግሞ አቶ ደረጃ አሁን ላይ እያሰበ ያለ በተለይ ደግሞ ዳጣ አንተ አባቴ ብትሆን በጣም ደስ ይለኝ ነበረ ነገር ግን ደግሞ ካልሆነም ምንም ማድረግ አልችልም ብላ ስታለቅስ ሲያትኝ በጣም ተሰምቶትኝ ቤት ከመጣም በኋላ ተኝቶ እያለ በጣም እያሰበ ነበረ። ወይዘሮ ማርታም ቆይ ምን ሆነ ነው ደግሞ ብላም ትጠይቀዋለች። እሱም የመለሰላት መልስ እንዲሁ የዚች ልጅ ነገር በጣም እያሳሰበኝ ነው ብሎም ይላታል። የማን ነው ብላም ትጠይቃለች። እሱም ደግሞ የዳጣ ብሎም ይጠይቃታል። እኛ ምን አገባን የወለዷት ይጨነቁላት እንጂ እኛ እኮ ይኸው አሁን ላይ ምንድን ነው ቤት ይዘናት አይደለ በቃ ምንድን ነው የሚያስጨንቀን? የራሱ የወለዷል ቤተሰቦቿ ይጨናነቁላት በማለት ወይዘሮ ማርታም ለአቶ ደረጀ ትመልስለታለች። አቶ ደረጀም ግን ምንም አይነት መልስ ሊመልስላት አልቻለም። ዝም ነበር ያላት። ምክንያቱም ይሄ አቶ ደረጀ ትክክለኛ ጭንቅላቱ የሚያውቀውና እንዲሁም ደግሞ የራሱ ልጅ እንደሆነች ያውቃል ማለት ነው። ነገር ግን ደግሞ ይህንን አውጥቶ መናገር አይፈልግም። ምክንያቱም ይህንን ካወቀ ወይዘሮ ማርታ ማለትም ትዳራቸው አደጋ ላይ ነው የሚሆነው ማለት ነው። ወይዘሮ ማርታ አሁንም ቢሆን በድጋሚ ሰላም እንዲሁም ከአቶ ደረጀ ሁለተኛ ዙር አርግዛለች ማለት ነው። ይህንን በምሰማበት ሰዓት በተለይ አሁን ሰላም ራሷን እየጠየቀች እና እንደውም ደግሞ እንግዲህ ወይዘሮ ማርታ በጣም ምርጥ ሰውና እንዲሁም ለትዳሯ ታማኝ እንዲሁም ደግሞ ለሰራተኛ ያላት ክብርን ስታስበው በጣም ይሰማታል ማለት ነው። ቆይ ግን እንዴት ይህ ነገር ሊሆን ይችላል በማለት ራሷን ጠይቃለች። ነገር ግን ማድረግ አይቻልም ማለት ነው። ወይዘሮ ማርታም ቢሆን ከሌላ እንዳረገዘች ነው እንጂ ያወቀች ከአቶ ደረጀ እንዳረገዘችም ስላላወቀች ስለዚህ ገና በጣም ከባድ ችግር ይፈጠራል። ናታንም ኤቪን ጥሏትኝ እንግዲህ ሲመጣ ዳጣም በጣም ተከትሏት ነበረ የመጣ እናም ቁጭ ብለው እያለ የምሬን ነው የምልህ እውነት ኤቪ ስትናደድ እንደው ቅጥል ስትል እንዴት አባቱ ደስ እንደሚለኝ ብላም ትላለች። ናታንም ደግሞ በይ እንዳሰማሽ እናቴ፣ አዎ አንቺ ትደሰቻለሽ፣ እኔ ግን ደግሞ እቃጠላለሁ፣ እኔን ታቃጥለኛለች በማለት ለዳጣ ይመስላታል። እንዴ ማለት ደግሞ ቆይ አንተም ትቀናለህ እንዴ ብላ ትመልስለታለች። እኔ በፍጹም አልቀናም፣ ይህ ቅናት እኮ ደግሞ መጥፎ ነገር ነው ብሎ ናታንም ለዳጣ ይመልስላታል። እሺ ቆይ ናታን የሆነ ጥያቄ ልጠይቅህ። እኔ ወይ እዚህ ቤት በሆነ ነገር በወጣ ወይም ደግሞ ከዚህ ሀገር በወጣ ብላ ስትለው ሳትጨርስለትኝ ናታንም ብድግ አድርጎ በፍጹም እኔ አልቀናም፣ ቅናት እኮ ጥሩ አይደለም፣ ቅናት እኮ ጥሩ ሰው እኮ መጥፎ ነው የሚያደርገው፣ እናም አልቀናም ብሎ መልስላታል። እኔ እዚህ ሀገር ብጠፋ አሁን ዝም ብዬ ከቤት ብጠፋ ትፈልገኛለህ ብላም ነበረ ናታንን የጠየቀችው። ናታንን በጣም ይደነግጥና ቆይ ለምን እንደዚያሽ ለምን ስላልፈልግሽም ብሎም ይታይላታል።